ኢየሱስ ጌታ ነው። ጄነሬሽን ላይ እየሰራችሁ ስለሆነ እግዚአብሔር ይባርካችሁ። ሁላችንም ባለንበት እጆቻችን አንስተን ከኔ ጋር እንጸልይና በተሰጠኝ ደቂቃ እንቀጥላለን። እግዚአብሔር ሆይ እንደምታስተምረን አምናለሁ። ደግሞ የሚያስፈልገንን ደግሞ በዚህ ሰዓት ለነፍሳችን ስላዘጋጀ አመሰግናለሁ። ቀድሞ በነበሩ ፕሮግራሞች ሁሉ እንደተባረክን አሁን ደግሞ በቀረን በዚች ጊዜ ውስጥ ደግሞ ጸጋ እንድታካፍለንና እንድትባርከን እንጠይቃለን። በኢየሱስ ክርስቶስ አሜን። ሃሌሉያ። ዛሬ በውስጤ ያለው ነገር ልሰጣችሁ የምፈልገው ስለ ጸሎት ነው። ስለ ጸሎት ስል ደግሞ የስልጣን ጸሎት የሃይማኖት ቋንቋም አይደለም። ራሱ ጸሎት ልመናም አይደለም። ጸሎት ማስተዛዘንም አይደለም። እግዚአብሔር ፊት ስንቀርብ እየለመንን እያስተዛዘንን የምንለማመጥበት እሱ አይደለም። ጸሎት ዳይሬክት የተያያዘው ከስልጣንና ከመብት ጋር ነው። ስለዚህ ደግሞ በደንብ አድርጎ ያስተማረን ያዕቆብ ነው። ያዕቆብ የጌታ ወንድም ያዕቆብ አብዛኛው አገልግሎቱ ጸሎት ነበር። እንደውም አንዳንድ የቤተ ክርስቲያን ትውፊት ስለ ያዕቆብ ሁለት ነገር ይናገራል። አንደኛው ያዕቆብ ጉልበቱ ልክ እንደ ፈረስ ነው፣ እንደ ግመል የደረቀ ነበር ከብዙ ጸሎት የተነሳ ይላል። ሁለተኛው ደግሞ ቅጽል ስም ነበረው ያዕቆብ። በቤተ ክርስቲያን ትውፊት በቀድሞዎቹ ቤተ ክርስቲያን በኢየሩሳሌም ቤተ ክርስቲያን ቅጽል ስም ነበረው ያዕቆብ። ጻድቁ ዘጀስት ይሉት ነበር። ያዕቆብ ማርቲን ሉተር ከመጽሐፍ ቅዱስ እንዲወጣ አብዝቶ የታገለበት ምክንያት ያዕቆብ አዲስ ኪዳን በቃ ፍጹም የአዲስ ኪዳን መጽሐፍ ሊሆን አይገባም ብሎ ሲታገልበት የነበረው ምክንያት ስለ ስራና ስለ እምነት ያነሳቸው ጠንካራ ሐሳቦች ናቸው። በኋላ ግን ያው ነገሮችን እንትን ብላ ያዕቆብ ሌላ ጠንካራ የሚያደርገው ነገር ከጸሎቱ ውጪ ጠንካራ የሚያደርገው ነገር ያዕቆብ በኢየሩሳሌም ቤተክርስቲያን እንግዲህ ከነበሩ መሪዎች ጴጥሮስ፣ ዮሐንስ፣ ሶስተኛው ያዕቆብ ነው። ያዕቆብ ሐዋርያም አልነበረም፣ ቸርች ሲመራ ፓስተርም አልነበረም። እንዳውም ያዕቆብ ደቀ መዝሙርም አልነበረም፣ ኢየሱስንም አይከተልም። ኢየሱስ ከሞተ በኋላ ጳውሎስ ሲነግረን ቆሮንቶስ ላይ ሲነግረን ከሞተ በኋላ አግኝቶት ኢንፍሉዌንስ እንዳገኘው ነው ባይብል መረጃ የሚሰጠን እንጂ በክርስቶስ የሚያምን እንኳን ክርስቶስን በህይወት ዘመኑ የተከተለ ደቀ መዝሙር አልነበረም። ነገር ግን አንጋፋ የቤተ ክርስቲያን መሪ ነው በኋላ የሆነው። ኢየሩሳሌም ቤተ ክርስቲያን ከመሩ ታላላቅ ቤተ ክርስቲያን መካከል እኛና መንፈስ ቅዱስ እጅ በመጫን ለአሕዛብ ራሱ ስጦታ እንዲሰጥ ወስነናል ብሎ እስኪናገር እና ጴጥሮስ ራሱ ጳውሎስ ራሱ በከንቱ እንዳልደከምኩኝ እያስተማርኩ ያለው ነገር ከንቱ እንዳልሆነ እስቲ እንዲመረመርልኝ ብሎ ሄዶ እስኪያስመረምር ድረስ ከቤተ ክርስቲያን የነሱ የነበሩ ሚሽነሪዎች ሐዋርያት እና ጳውሎስ ሁሉ በእነርሱ ላይ ሁሉ የሚገዛ የሚገርም ታላቅ መሪ ነው። ሁሉም ሰው እንደሚስማማበት ታዲያ ያዕቆብ ምንድነው የዚህ ጉልበትና የዚህ አቅሙ ሚስጥር ሲባል ጸሎት ነው። በፍጹም ጸሎት የሰነፍ አይደለም። የሃይማኖተኞችም ተስፋም የሌላቸው ጸሎት ህይወት አይደለም። ጸሎት እንደሱ አይደለም። ጸሎት የራይት ጉዳይ ነው፣ የመብት ጉዳይ ነው። ልጅ ቤት ውስጥ ሲኖር እባክህ አባቴ ወይ እንጀራ መብላት ፈልጋለሁ ብሎ አይለማመጥም። ወይም ደግሞ እኛ በመናቀው አይነት የአማርኛ ቋንቋ እበላ ዘንድ ተወዳለህን ቢል ልጅ መጥቶ ቤት በፍጹም ይሄንን ቋንቋ ማስተናገድ አትችልም። ልጅ ቤት ውስጥ ሲገባ ምንድነው የሚለው? ምግብን አቅርብልኝ፣ ልብሴን አቅርብልኝ፣ በበላው ስጠኝ፣ ትምህርት ቤቴን ክፈል፣ እንዲያርግ መብት ነው። የመብት ጉዳይ ነው የሚያወራው ልጅ ነውና።
ስለዚህ በአዲስ ኪዳን ጸሎት የሚለው ኮንሰፕት ራሱ ሲጻፍ ከራይት ጋር ከመብት ጋር እንጂ ከልመና ጋር ምንም አይነት ህብረት የለው። እና ለዚህ ነው ያዕቆብ በምዕራፍ 1 ቁጥር 5 ላይ ከናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ ለሚሰጠው ማለት እግዚአብሔርን ይለምን። አሁን ጳውሎስ እንግዲህ እንዳልኳችሁ የ12ቱ የተበተኑ የአይሁድ ፓስተር ነው። በወቅቱ በነበረው በኢጂያና በህንድ በግብፅ አካባቢ ተበትነው የነበሩ ቤተክርስቲያን መሪ ነው። አይሁዶች ላይ በጣም ሸክም ነበረው። ለአይሁዶች ይጽፍ ነበረ። እና ያዕቆብ ምንድን እያለ ያለው ከናንተ መካከል ማንም ሰው ጥበብ ቢጎለው ጥበብ ቢያጣ በወቅቱ ወዳለው የገማልያ ትምህርት ቤት ሪፈር አድርጌያለሁ ሄዶ ይማር ወይም ሃርቫርድ ምናምን አላለም። ቢያጣ ጥበብ ቢጎለው ማንም ሰው ምን ያድርግ? ይጸልይ ብሎ ምንድን ያለው? ሳይነቅፍ በልግስና ለሁሉም ለሆነ ሰው አይደለም፣ ለሁሉም ሰው። ከዛስ እንዳውም ሳይነቅፍ እንዴት ጥበብ ጎደለ እስካሁን ጥበብ የለም ወይ ብሎ ሳይነቅፍ ያለ ምንም አይነት ነቅፋ በልግስና አብዝቶ ሊሰጥ ለሚችለው ይጸልይ። ስለዚህ ያዕቆብ በትምህርቱ ላይ በጣም አጠንክሮ የሚናገራቸው ነገሮች ስለ ስልጣን ጸሎት ነው። ታስታውሱ እንደሆነ ኤልያስ እንደኛ ሰው ነው አለ። ኤልያስ እንደኛ ሰው ነበር፣ ሰው ነው ልክ እንደኔ ሰው እንዳንተ እንደና። ነገር ግን አጥብቆ ሰማይ እንዲከፈት ጸለየ፣ ሰማይ እንዲዘጋ ጸለየ። እንደዚሁም ደግሞ ከናንተ የታመመ ማንም ሰው ቢኖር ወደ ቤተክርስቲያን ሽማግሌዎችን ያስጠራና እጅ ጭነው ይጸልዩለት። የቤተክርስቲያን ሽማግሌዎች የእምነት ጸሎት ድውዩን ያድናል ብሎ የታመመ ሰው ሲኖር ብሎ ሪፈር ወደ ሌላ ቦታ አላለም፣ ይጸለይለት ይድናል። ጠቅላላ የያዕቆብን መጽሐፍ ሙሉን ቻፕተር በደንብ አድርጋችሁ ስታዩት በሙሉ እምነቱን፣ ቋንቋው፣ ንግግሩን በሙሉ ጸሎት ነው። ይጸለይ ይድናል። ኤልያስ እንደኛ ሰው ነበረ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ይጸለይ። ያዕቆብ ይሄን እያስተማረ አሁን ደግሞ ያለን የኛ ኤክስፒሪየንስ ምንድነው? አሁን ጸሎት በአማኝ ሕይወት ውስጥ የተሳሳተ ግንዛቤ አለ። ሰዎች ጸሎት ፕሮግራም ላይ የሚቀንሱበት ምክንያት፣ ጸሎት ፕሮግራም ላይ የማይገኙበት ምክንያት፣ ለጸሎት የሚሰፉበት ምክንያት ሰዎች ጸሎት ስለማይወዱ አይደለም፣ እግዚአብሔርንም ስለማይወዱት አይደለም፣ መንፈሳዊ መሆንም ስለሚጠሉ አይደለም። አንድ ነገር አለ ሚስ የተደረገ ቸርች ውስጥ ስለ ጸሎት። ጸሎት በተሳሳተ መንገድ ተተርጉሟል። አንድ ነገር ታውቃላችሁ፣ ያለ አግባብ ጥቅም ላይ ሲሆን ያው በመጨረሻ ምንም አይነት ውጤት ሊገኝ አይችልም። ምክንያቱም የምጠቀምበትን እንትን ያለ አግባብ ጥቅም ላይ ከዋለ በዚህ ጥቅም ደረጃ ሊያገለግል አይችልም። ስለዚህ መጽሐፍ ቅዱስ ስለ ጸሎት ሲያስተምር አብዛኛዎቻችን እያሰብነው እየኖርንበት ስናስበውና ስንመላለስበት የነበረው የጸሎት ሁኔታ መጽሐፍ ቅዱስ ከሚነግረን ጋር አንድ አይነት አይደለም። አሁን ብዙ ሰዎች የመጸለይ ፍላጎት የላቸውም ለማለት አይደለም። ሰዎች እግዚአብሔርን ይወዱታል። ሰዎች በእግዚአብሔር ያምናሉ። ሰዎች ቤተክርስቲያን ይሄዳሉ፣ መጽሐፍ ቅዱስን ይይዛሉ። ሳይጸልዩ ሲቀሩ እንኳን የጥፋተኝነት ስሜት አሁን አማኞች ይሰማቸዋል። አልጸለይኩም ይላሉ። ጸሎት የህይወት ድካም አለብኝ ይላሉ። ህይወቴ በዚህ ጉዳይ ደክሟል፣ ድሮ እኮ ተጋ ነበር፣ ጸልይ ነበር፣ አሁን ድካም ይዞኛል ይላሉ። የጥፋተኝነት ስሜት እንኳን ይሰማቸዋል። ነገር ግን የጥፋተኝነት ስሜት ብቻውን ኃይል መሆን አይችልም ለጸሎት። ፍላጎት ራሱ በጣም ፍላጎት ይመጣል። የጸሎት ውስጣችን ይቀጣጠላል። ቤት ሄጄ እስክጸልይ ድረስ ቸኩያለሁ እንላለን። ቶሎ ቤት ሄደን ለመጸለይ ከዛ ሄደን አናደርገውም። ያን ፍላጎት ብቻ መያዝ ራሱም ስልጣን አይደለም። ታዲያ ጸሎት እንዴት ነው መሆን ያለበት? ጸሎት በስልጣን ነው መጸለይ ያለበት። ጸሎት እንዳልኳችሁ እኮ ቋንቋው ራሱ የመብትና የስልጣን ቋንቋ ነው። ለዚህ ነው ምን አሉት?
ትምህርት ስለሆነ ጸሎት፣ ዕውቀት ስለሆነ ጸሎት። ዮሐንስ ደቀ መዛሙርቱን እንዳስተማረ አሉት ጌታ አንተ ምን አድርገን ጸሎትን አስተምረን። ወይል ጸሎት አስተምራችኋለሁ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ። ምን ብላችሁ? በሰማይ የምትኖር አባታችን ሆይ ስምህ ምን ይበል ይቀደስ፣ መንግስትህ ደግሞ ፈቃድህ በሰማይ እንደሆነች በምድር ትሁን ብላችሁ ጸልዩ። የመጀመሪያ ቻፕተር ነው ስለ ጸሎት ስልጣን ኢየሱስ የከፈተው። ስትጸልዩ እንዲጸልዩ ስትጸልዩ አባታችን ሆይ ብላችሁ ጸልዩ። our father የሁላችን አባት፣ የነቢያቱም የኛም ያንተም የገሌም የሁላችን አባት አንተ ነህ። ስትጸልዩ እንዲጸልዩ አንተ አባታችን ያውም የት የምትኖር በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ ብላችሁ ጸልዩ። አሁን ጸሎት ነው መንግስትን የሚያመጣው። ከዛስ ፈቃድ ዘሴም አሁን እግዚአብሔር በሰማይ ያለበትን ፈቃድ አሁን በምድር እንዲሆን ነው። ምን ብለው ጸልዩ ያለው? ፈቃድ በሰማይ እንደሆነ በእኔ ህይወት፣ በቤተሰቤ፣ በትዳሬ፣ በቤተ ክርስቲያን፣ በስራዬ፣ በልጆቼ፣ በማንኛውም ጉዳይ ያንተ ፈቃድ በሰማይ እንዳለ አሁን በምድር ይሁን። ይሄንን ፈቃድ ኮረስፖንድ የሚያደርግ ይሄን ፈቃድ እርስ በርስ እንዲተሳሰር የሚያደርግ ሰማይና ምድር እኩል እንዲሰሩ የሚያደርገው ጸሎት ነው። ለዚህ ነው በአጭር ቃል ስናገር ጸሎት የስልጣን ስሜት ከሌለው ልመና ብቻ ከሆነ ጌታ ኢየሱስ ያስተማረው አይነት ጸሎት አይደለም። አሁን ብዙ ሰዎች ብዙዎቻችን ስንጸልይ እግዚአብሔር ሆይ እባክህን አድርግልን፣ አሕዛብም አለ በብዙ ልመና ብዛት በብዙ ጸሎት ብዛት የሚሰሙ ይመስላቸዋል። ጌታ ኢየሱስ ያለው ብዙ ስለጸለዩ የሚሰሙ ይመስላቸዋል። እናንተ ግን ስትጸልዩ እንደሱ አይደለም። አሁን ጸሎት ዝም ብሎ ቸርች ውስጥ ያለ ሪሊጅን አክቲቪቲ አይደለም። የደካማ ሰዎችም ሲኖሩ አይደለም። በእድሜ ገፋ ገፋ ያሉ ውስጥ የጸሎት ፕሮግራም አለ ሁላችንም በዚህ ቀን የምትችሉ ከተብሎ በቃ ምንም ስራ ስለሌለ ጸሎት አይወጡ ማታ ማታ አዳር መተው መጸለይ የሚችሉ ሰዎች ህይወት አይደለም። ያዕቆብ እያስተማረ ያለው እሱ አይደለም። ጥበብ የሌለው ሰው ካለ፣ ከናንተ ጥበብ የጎደለው ሰው ካለ፣ በጥበብ መኖር የማይችል ሰው ካለ፣ ትዕግስት የሌለው ሰው ካለ ሳይነቅፍ በልግስና የሚሰጠውን ይለምን ይሰጠዋል። ደግሞ የታመመም ካለ ይጸለይ ይድናል። ኤልያስ እንደኛ ሰው ነበረ። በስልጣን ሰማይን ከፈተ፣ በስልጣን ሰማይን ዘግቷል። ምክንያቱም የስልጣን ጉዳይ ነው። ኢትዮጵያ ላይ መኪና ስታሽከረክሩ ያው ብዙዎቻችሁ ስትሄዱ ትነዳላችሁ ታዩታላችሁ። ስታሽከረክሩ መኪና አንድ ትራፊክ ይመጣል። አንድ ቀጠን ረዘም ያለ ብዙ ያልተመቸው ጎስቆል ያለ የሚመስል ትራፊክ ፊሽካ ነፍቶ ብሎ ቆም ይልሃል፣ ዳር ያዝ ይልሃል። አንተ ደግሞ ዳር ትይዛለህ። ብትበልጠው ትችላለህ። በእውቀት፣ በቋንቋ፣ በገንዘብ፣ በምን በብዙ ነገር ልትበልጠው ትችላለህ። ሰውየው ግን ዳር ያስይዝና መታወቂያ ይጠይቃል። አውጥተህ ትሰጠዋለህ። ከፍጥነት በላይ ያሽከርክራል። አረ በፍጹም ብላ ልታስረዳ በፍጹም እኔ ሳምን ችግር ስላለ አሁን አንተን ቀጥቻለሁ ሊል ይችላል። አሁን ከሰውየው ጋር አይደለም ጉዳዩ ሰውየው ይዞ እየተሸከመ እየሰራበት ካለው መንግስት ጋር የተያዘ ስልጣን ነው። አንተን ያስቆመ ያ ሰውዬ አይደለም። በፍጹም ያስቆመ ያ አይደለም። ያንተና አይደለም። ያ ቀጠን ያለ ቀውለል ያለው ሰውዬ አይደለም። ያስቆመ ያለው ምንድነው? ስልጣን ነው። ነው ማተር ሁዩ ዋር ማንሁን ምንሁን ማንሁኝ ምንም ችግር የለውም። ሴቱን ወንድ ደካማ ትልቅ ምንም ችግር የለውም። ዋት ማተር ኢዝ አሁን ስትጸልዩ እንዴት ነው የምትጸልዩት? በስልጣን የምታረጉት ጸሎት በሙሉ ማስቆም ይችላል። አንድን ነገር ፍሪዝ ማድረግ ይችላል። ሂድ ማለት መፍቀድም ይችላል። መቶ አለቃው መጣና እንደዚህ አለ፣ እባክህ ልጄ ያሟታልና ልጄ ብሎ የነገረው እንደውም ለካህናት አለቃ ነው። በመቶ አለቃው ውስጥ በመቶ አለቃው ቋንቋና መንፈስ ብዙ ኢየሱስና ካህናት መካከል ያለው ችግር ጋፑ የገባው አይመስለኝም። ቢገባው ኖሮ እነሱ ስለሱ የሚያስቡት ቢገባው ኖሮ አይሄድም ነበር። ግን እነሱን ነው የሚቀርባቸው። ምክንያቱም ምኩራብ ስላሰራላቸው፣ ቤተክርስቲያኑን ስላሰራ፣ ሰውየው በጣም መልካምና ካይንድ ነው፣ ሮማዊ ነው።
እና ከነሱም አላስጠርቶ ባሪያዬ ቤት አለና እሱ ሊሞትብኝ ነውና ባካችሁ ንገሩት ሲል ጌታ እነሱ በሱ አያምኑም በፍጹም ግን ፌቨር ማድረግ ፈለጉ ለዚህ መቶ አለቃ ፌቨር እንዴት እናርግለት መጡና መቶ አለቃው ጋር ኢየሱስ ጋር መቶ አለቃ አለኛ መካከል በጣም መልካም ሰው ነው ምኩራብ ሰርቷል አሉት ቤተክርስቲያን የሰራ ሰው በጣም መልካም ነው ህዝቡንም ይወዳል እና አላቸው ባሪያው ታሟል አሁን ኢየሱስ ይሄ ጥያቄ በጣም ደስ አለው በሉ ተነሱ እንሂድ መንገድ ላይ ሳሉ መቶ አለቃው መጣ መቶ አለቃው ስልጣን ምን እንደሆነ ያውቃል ዋክ አሁን አንተ ወደ እኔ ቤት እንድትመጣ ለኔ አይሰማኝም ክብር አንተ ከኔ ጣራ በታች እንድትገባ አይሰማኝም ለኔ ክብር ምክንያቱም እኔም በስልጣን ስር ነው የምኖረው ከበታች ማዘው አለ ውጣ ግባ ሂድ ምለው አለ ደግሞ ከበላይ የሚያዘኛል የምኖረው በስልጣን ነው ቃል ተናገር ባሪያ ይፈወሳል አንተ ልትመጣ አይገባም ቃል ጀስት አሁን የሆነ ነገር በል አሁን መቶ አለቃው ስልጣን ስለገባው ስለ ስልጣን ስለሚያውቅ ኢየሱስ ምን አለ ኦዲሲቲ ይወላችሁ ይሄ ነገር አለ በእስራኤል እንኳን የለም እንዲህ አይነት እምነት አለ ስለዚህ የስልጣን ጸሎት ነው ውጤታማ የሚያደርግ ቤትህን የሚቀይር ጤናህን የሚቀይር ልጆችህን የሚቀይር ሀገር የሚቀይር የስልጣን ጸሎት ስልጣን ያልታከለበት ጸሎት በሙሉ ልመና ነው የማይጠቅም ነው ከዚህ ጣራ አልፍ በስልጣን ሲሆን ግን አሁን አንድ ሰው ምን ይላል እዚህ ጋር ኦኬ በስልጣን መጸለይ ይፈልጋለሁ ታዲያ ስልጣን እንዴት አገኛለሁ ስልጣን ምንጩ አንድ ብቻ ነው የስልጣን ምንጭ ዳዊት ጎልያድን ለመጣል ጠጠር ሰበሰበና ወደ ጎልያድ ፊት ሮጠና ሄደ ጎልያድን እንደምን በልጅነት ሰንዴ ስኩል እንደተማርነው አሽከረከረና በድንጋይ መተው ሰንዴ ስኩል ባለቤቴ ስታስተምር የኔ የመጀመሪያ ልጅ ያኔ ትንሽ ነበረችና እጅ አወጣች ጥያቄ አለች ጎልያድን ዳዊት በድንጋይ ነው መተው አው በድንጋይ መተው ዘረረው ዳዊት ባለጌ ነው ትንሽ ልጅ እንዴት ባለጌ ነው እንዴት ድንጋይ ሰው ላይ ይወረውራል የሰንዴ ስኩል ጉዳይ ነው ዳዊት ግን ሄዶ ጎልያድን ሲጥለው ዳዊት ጎልያድን የጣለው በእምነት አይደለም እምነት ብትል እዛ አካባቢ ብዙ እምነት ያላቸው ሰዎች አሉ ሳሙኤል አለኩ ነብዩ ሳሙኤል በነበረበት ዘመን የነበረ ችግር ነው በእግዚአብሔር ተቀብቶ የነበረ ሳኦል በነበረበት ዘመን የነበረ ችግር ነው ችግሩ ዳዊት ግን አንድ ነገር ገብቶታል ይሄ ያልተገረዘ ፍልስጤማዊ አለ ምን ማለቱ ነው እኔ የተገረዝኩኝ ባልተገረዘው ፊት መውደቅ አልችልም የሚል ዕውቀት አለው ድሮ ከልጅነቱ የገባበት ዕውቀት አለው እስቲ ከኔ ጋር አንድ ቃል ዕውቀት አለው በሉ እስቲ ሁሉ ጊዜ ዕውቀት የስልጣን ምንጭ ነው አንድ ነገር ስታውቅ ስልጣንን ታገኛለህ አንድ ነገር እየገባ እያወቅህ ስትመጣ ስልጣን እየጨመርክ ነው የምትሄደው ባላወቅከው ነገር ላይ ስልጣን ኤክሰርሳይዝ አታደርግም ባልገባህ ነገር ላይ ስልጣን ኦፕሬት አታደርግም ስልጣን ኦፕሬት የሚደረግ ነገር ፊሊንግ አይደለም ስልጣን ጥሩ ስሜት አይደለም ስልጣን ምን ኦፕሬት የሚደረግ እንደምታዩትም ዳዊት ጣለው ጎልያድ ወደቀ ያ ዕውቀቱ ነበር ለዚህ ሆሴ ላይ ምን ይላል ህዝቤ ዕውቀት ከማጣት የተነሳ ምን ብሏል ጠፍቷል እኔም ካህን እንዳትሆን ናኩ ምን ማለት ነው ህዝቤ ዕውቀት ከማጣት የተነሳ ሰውን የሚጠፋው ቅዱሳንን የሚያጠፋው lack of knowledge ነው ዕውቀት ከሌለ ዕውቀት ሲኖረን ስልጣን እንጀምራለን በስልጣን መጠቀም ስንጀምር ጸሎታችን ኢፌክቲቭ ይሆናል ኢየሱስ ይላሉ ስኮላሮች ካስተማረበት ጊዜ ይልቅ የጸለየበት ጊዜ በሰዓት ሲሰላ የጸሎቱ ጊዜ ይበልጣል ይላሉ ብዙ ጊዜ ነበር ለጸሎት የወሰደው ማይወገድ ችግር የለም there is no permanent problem ይወገዳል እግዚአብሔር ጉልበትን ሲፈልግ ጸሎትን ሲፈልግ ስልጣን ኢምፓርት ያደርጋል
በምድር ላይ እንዴት እንደምትኖር። ለዚህ እኮ ነው ጳውሎስ ለጢሞቴዎስ ምን አለው? በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ምን እላለሁ? እግዚአብሔር ቤት ስትኖር እንዴት መኖር እንደሚገባ እንድታውቅ። ምክንያቱም በእግዚአብሔር ቤት ስትኖር የምትኖርበት ስርዓት አለ። የእግዚአብሔር ቤት የቤቱ ስርዓት አለ። እሱም ስልጣን ነው። ይሄ ክርስቲያኖች ህይወት የስልጣን ህይወት ነው። የአማኞች ህይወት የስልጣን ህይወት ነው። እንግዲህ ስልጣን ከትምህርት ጋር ከኤጁኬሽን ጋር ፊዚካል ከሆነ ነገር ጋር አይገናኝም። መንፈሳዊ መረዳት ጋር ከመንፈሳዊ እውቀት ጋር የተገናኘ ነው። አረብ ሀገር አንዲት ክርስቲያን ልጅ ናት፣ ገና አዲስ ክርስቲያን ናት። ጠፍታ ከሆነ ቤት ጠፍታ ወደ ሆነ ቤት ለመሄድ መንገድ ስታቋርጥ ፖሊስ ያዛት። ምስክርነት ስሰማ ፖሊሶቹ ይዘዋት ያዋሰሯት፣ መጨረሻ ላይ ወደ ፍርድ ያቀረቧት። ፍርድ ቤቱም የነሱ ሸሪያ ምናምን የሚባል ፍርድ ነው። ቋንቋ አታውቅም። በማታውቀው ቋንቋ እየተነገረ እየፈረዱባት በጣም ግራ ገባት፣ መጉላላት በዛባት። መጽሐፍ ቅዱስ ደግሞ በእጇ ይዛለች። ይሄን እሱንም እያሳየ ነው። ምንም የምታውቀው ነገር የለም። እሷ ስጭት ብሏት በኢየሱስ ክርስቶስ ስም ምን አይነት እንደው አለች። ይሄ ስም ልክ ስትጠቀም ሊፈርዱ የነበሩ ትልልቅ ሰዎች ከነከበረ ጺማቸው መሬት ላይ ወድቀው ተጣበቁ። ማን ያንሳቸው ከመሬት? ይሄን ሲያዩ ፖሊሶቹ ጥለው በረው መኪና አስነስተው ጠፉ። ተመልከቱ፣ ጣልቃ የሚገባው የስልጣን ህይወት ነው። ስልጣን ኤክሰርሳይዝ አድርጉ። አማኞች ከሌሎች ክርስቲያኒቲ ኢዝ ኖት ሪሊጅን። ክርስቲያኒቲ እኮ እንደሌላ የሆነ የሃይማኖት ጉዳይ አይደለም። ክርስትና የስልጣን ጉዳይ ነው። ስልጣናችሁን እወቁ። አንዳንድ ነገሮች ማስቆም ትችላላችሁ፣ አንዳንድ ነገሮች መፍቀድ ትችላላችሁ፣ አንዳንድ ነገሮች መከልከል። ኤልያስ ሰው ነበር እንደኛ። ዝናብ ከልክሏል፣ ዝናብ ፈቅዷል። እቤት የማይፈልገውን ወደ ቤት እንዲመጣ ማትፈልገው፣ ልጆች መሃል ለማየት ማትፈልገው፣ በልጆች ዘንድ እንዲገኝ ማትፈልገው ማንኛውም ነገር ማስቆም ትችላል። ይሄ እውቀት ስለሚኖረን ከእግዚአብሔር ቃል መንፈሳዊ እውቀትን ስለምናገኝ ስልጣንን ኤክሰርሳይዝ ማድረግ ይቻላል። እኔ እጅ ጭኜ ባልጸልይ እንዲህ ይሆናል እንኳን ባልልም አማኝ በመሆን በመዳን ምክንያት ሳልቬሽናችን እኩል ነው። አማኝ በመሆናችሁ ምክንያት ነገሮችን መፍቀድም መከልከልም ማስቆምም ትችላላችሁ። ብዙ እናቶች አሉ ምንም ትምህርት የሌላቸው ግን የእግዚአብሔር ስልጣን የገባቸው መንፈሳዊ ስልጣን የሚከለክሉ፣ የሚያስገቡ፣ የሚፈቅዱ። እንዲህ አይነት ሰዎች ቸርች ውስጥ ሲበዙ ብዙ ፈውስ፣ ብዙ ዴሊቨረንስ፣ ብዙ ነፃነት በምድሪቱ ላይ በቤተ ክርስቲያን በቤተሰብ መሃል ይሆናል። ስለዚህ እንደ እናት አንቺ የቤተሰቡ ኃላፊነት አለብሽ፣ ሪስፖንሲቢሊቲ። እንደ አባት አንተ የቤተሰቡ ኃላፊነት አለብህ። አንዳንድ ነገሮችን አባት ስለሆንክ አታስቆምም። አንዳንድ ነገሮችን እናት ስለሆንሽ አታስቆምም። የቱን ያህል ክሎዝ ብትሆኝ፣ የትኛውንም ያህል ቅርብ ብትሆኝ፣ የትኛውንም ያህል ቅርብ ብትሆን፣ በጣም ጀንትል የምትፈራ ብትሆን፣ የሚፈልገውን ፕሮቫይድ ብታደርግ ማታስቆመው ማትከለክለው ነገር አለ። ስልጣን ብቻ የሚያስቆመው፣ ሰማይ የሚያስቆመው ብዙ ነገር አለ። ቢንግ ጉድ ፋዘር አለ። ጥሩ አባት መሆን የማይከለክለው ነገር አለ። ጥሩ እናት መሆን ውጣ የምትለው ነገር አለ። ውጣ ደግመ እዚህ ቤት አትገባም የምትለው ነገር አለ በስልጣን። ደግሜ በትውልዴ አላይህም የምትለው ነገር አለ በስልጣን። ክርስትና የስልጣን ጉዳይ ነው። ከኔ ጋር እስቲ አንድ ሰው ድምፁን ከፍ አድርጎ እንደ ያዕቆብ ከገባችሁ ክርስትና የስልጣን ጉዳይ ነው ብሎ ከኔ ጋር ስልጣን ደግሞ ተሰጥቶኛል ብለዋል። ለዚህ አይደል ጌታ ኢየሱስ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ እባብናም ጊንጡን ትረግጡ ዘንድ አይደል? ስልጣን ሰጥቻችኋለሁ። all over the power of the enemy። በጠላት ኃይል ላይ ጠላት አለ። አዎ ሰይጣን አለ። አዎ ክፋ አለ አለ። አሜሪካ ስለመጣ ሰው ከጠላት ከሰይጣን ከእንትን አያመልጥም። ምክንያቱም አፍሪካ ያለችው እንሽለሊት አሉ። አሜሪካ መጣ አዟቱንም እንሽለሊት ነው አሉ። እዛ መታቀው ችግሮች አሉ፣ ይቀጥላሉ። የሚያስፈልገው አንድ ነገር ነው። መለወጥ ያለብን በአንድ ነገር ነው፣ በስልጣን። ስለዚህ ቤተክርስቲያን ልንገኝ የሚገባው ነገር ቀዳሚ ሮጠን ልንመጣበት የሚገባው የጸሎት ቦታ ነው።
ልክ ወደ ጸሎት መሰዊያ ስትመጡ ሳምቲንግ እዛ ጋር ይሆናል። የእግዚአብሔር ኮርት ያ ሱፕሪም ችሎት ቆሟል። ልክ ለጸሎት ስትቀርብ የንጉሥ ችሎት ቆሟል። አንድ ነገር ሊሆን ነው። ዳኛ ቀርቦ እኮ ልብሱን ለብሶ ፊት ለፊትን እያየ እንትኗን አንስቶ መውራት ሲጀምር ማንም ሰው በምድር ላይ ይህን ህግ ማስቆም አይችልም። ህግ ነው። ልክ ይሄ የንጉሥ ችሎት ነው። ጸሎት የንጉሥ ችሎት ነው። ጸሎት የእግዚአብሔር ፍርድ አገዛዝ የሚወጣበት የመብት ጉዳይ ነው። የስልጣን ቋንቋ የምታወራበት ጉዳይ ነው። ዳኛው ለምሳሌ እዚህ አሜሪካ ላይ ቆሞ ትልቁ ዳኛ የተከበረው ዳኛ ቆሞ ከዚህ በኋላ ይላል ዋናው ዳኛ ከዚህ በኋላ እንደዚህ ነገር እንዲሆን ወሰኛለሁ ካለ በሚቀጥለው ሳምንት ደውሎ የወሰንኩት እንኳን ስቀልድ ነው ለጫወታ ያክል ነው ምናምን ብሎ በስልክ ቢነግር ፍርድ ቤት የሚሰራው ቋንቋ የስልጣን ቋንቋ ነው አይደለም። የጫወታ ቋንቋ እዛ ቦታ ላይ አይሰራም። ጉዳይ ጋር ወይዘን እንደው ጌታዬ እንዲሆኖብኝ እኮ እንዲፈረድ ፈልጌ እኮ እንደው ምናምን እያልክ አይ 6 ወር ስራ ዝዣለሁ ካለ በኋላ ጨርሻለሁ ዲስሚስ ብሎ ከወጣ በኋላ በሚቀጥለው እስቲ ያን ሰው እያስጠሩት ስቀልድ ነው ምናምን ማለት እኮ አይችልም። ፍርድ ነው። ጸሎት ልክ እንደዚህ ነው። የምትላችሁ ይሆናል። ይሄንን ተራራ ተነቅለ ወደ ባህር ልብ ብትለው ይወርዳል። የምትይው ነገር ይሰራል። ፕሮቴክተር ነህ አንተ ለቤተሰብ፣ አንቺ ለቤተሰብሽ፣ ለቤተ ክርስቲያናችሁ ጠባቂዎች ናችሁ። የምትሉት ነገር ይሆናል። የምትሉት ነገር ይሰራል። በጸሎት አምናችሁ የምትጠይቁት የምትለምኑት ነገር በሙሉ ይሆናል አለ ጌታ ኢየሱስ። ምክንያቱም በለሲቷ ደርቀው አይተው እኮ ደቀ መዛሙርት ግራ ገባቸው። ሊበላ መጥቷል፣ ወቅቱ አይደለም ይላል ባይብል። አንዳንዴ እኮ ግራ የሚግብት የሚል ነገር እኮ ነው። ጊዜው አልነበረምና ፍሬ አልነበረው ማለት ታዲያ ከየት ታምጣ? ኢየሱስ መጥቶ ነው መብላት ፈለገ። ሲያጣ ከስሩ እንዲደርቅ አዘዘ። ሲመለሱ ደርቋል። ኢየሱስ ሊያስተምር የፈለገው እዛ አይደለም፣ እዛ ችግኙ ጋር አይደለም። ኢየሱስ ሊያስተምር የፈለገው እዚህ ነው። ኧረ ጌታ ሆይ ያ እኮ ደረቀ። አምናችሁ በጸሎት ይሄንን ባህር እኮ እያስተማረ ያለው የስልጣን ጉዳይ ነው። ስለ ስልጣን ነው። ነገርን ከስር ማድረቅ የሚችል ስልጣን አለ። ማትወደው በለስ ማትወደው ተክል አለ ቤት ውስጥ ልጆች መሃል ትዳር ውስጥ ማድረቅ ትችላለህ። ደግሞ ፍሬ እንዳፈራ ትችላለህ መቆም። ሰይጣን ብዙ የማይጋፈጠውና ብዙ የማይተናኮሰው ዓለም የስልጣን ዓለም እንባ አይደለም። ስላለቀስክ ለውጥ አታመጣም። እግዚአብሔርን በሚያባብል ቃል አባዬ እንደው ጌታ እባክህ እንደው እንዲሆኑ ምንም ለውጥ አይመጣም። እግዚአብሔር እንዲህ አይነት ቋንቋ አይረዳም፣ አያውቀውም። እግዚአብሔር የሚያውቀው ቋንቋ የስልጣን ቋንቋ ነው። እንደ ያዕቆብ ጌታ ይመስገን። ታዲያ ያዕቆብ ስለ ትዕግስትም ሲናገር ከእናንተ መካከል ፈተና የገጠመው መከራ የገጠመው ሰው ካለ እንደ ሙሉ ደስታ ቁጠሩት አለ። እንዴ ምን ማለቱ ነው? አይ ችግር ውስጥ ያለ ሰው፣ መከራ ውስጥ ያለ ሰው፣ አሁን ፈተና ውስጥ ያለ ሰው ካለ እንደ ደስታ ቁጠረው። ለምን አለ ያዕቆብ? ምክንያቱም ፈተና የሚመጣው የተሻለ ግሬድ ህይወት ላይ ስላለ ነው። የምንፈተነው የተሻለ ነገር ስላለ ነው። እዚህ በምድር እንኳን የምንፈተነው የተሻለ ነገር ነው። ተምረ ዓመቱ ሙሉ ደከምኩ ስትል ፈተና ይመጣል። ያ ፈተና የመጣው ለምንድን ነው? የሚቀጥለው ዩኒቨርሲቲ አለ ነው ፈተና የሚያሳየው የሚቀጥል ነገር አለ እንጂ ፈተና አንተን ለመጣል ከሰው ጎዳና ለማውጣት ከህይወት ለማውጣት አይመጣም። ፈተና የሚመጣው ለተሻለ ነገር ነው። ስለዚህ ያ የተሻለ ነገር ደግሞ አለ ያዕቆብ ምንድን ነው አለ? ትዕግስት ነው። ፈተና ትዕግስትን ያደርግላችኋል። ትዕግስት ደግሞ ሙሉዋን ፍጹማን ምንም የማይጎላችሁ እንድትሆኑ ያደርጋል። ስለዚህ ትዕግስት ስራውን ይፈጽማል። ትዕግስት የሚባል ነገር ውስጥ ለመድረስ መፈተን አለባችሁ። ፈተና የሚመጣው እምነት ነው እንጂ አንተ አትፈተንም። እግዚአብሔር ሰውን በክፉ አይፈትንም። ማንንም እግዚአብሔር በበሽታ በአደጋ በመጥፎ ነገር አይፈትንም። ይሄ እግዚአብሔር ባህሪ አይደለም። እምነት ግን ያመንከው ነገር ግን ይፈተናል። ያ ፈተና ደግሞ ትዕግስት ያመጣል አለ ያዕቆብ። ትዕግስት ደግሞ ሙሉዋን ፍጹማን ምንም የማይጎላችሁ እንድንሆን ያደርገናል አለ።
እግዚአብሔር ይመስገን። በባከነ ሰዓት የባከነዋል ሰዓት 5 ደቂቃ የባከነችውን እየተጠቀምኩ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጸሎት የስልጣን ጸሎት ነው ፍሬ የሚያፈራው። በስልጣን ልንጸልይ ይገባል። እግዚአብሔር ዝግጁ ነው መልስ ሊሰጠን። አሁን እግዚአብሔር ዝግጁ ነው። ኢየሱስ ጌታ ነው። ከያዕቆብ የምንማረው ይሄ ነው። ያዕቆብ ሐዋርያ አልነበረም፣ ፓስተር አልነበረም፣ ደቀ መዝሙርም እንኳን አልነበረም። ጌታን እንኳን አልተከተለም። በኋላ በደረሰው ግን የእግዚአብሔር ነገር መነካት ምክንያት የኢየሩሳሌም አንጋፋ ቤተክርስቲያን ሆኖ ረጅም ዘመኑን ያሳለፈው የቤተክርስቲያን ትውፊት እንደሚናገረው በጸሎት ነው። ስለዚህ ያዕቆብ የገባው ነገር አለ። ላክ ባረግ የሆነ ነገር ባጣ የሆነ ነገር ቢጎለኝ የት ልሂድ አይደለም የሚለው ያዕቆብ ይንበረከካል። ጥበብ ሲያጣ ጸልይ፣ ሲያምህ ጸልይ፣ ትዕግስት ስታጣ ጸልይ፣ እንዲከፈት ስትፈልግ ጸልይ፣ መዝጋት ስትፈልግ ጸልይ። ልትሮጡና እየሮጣችሁ ልትሳተፉ ልትገኙበት የሚገባ አገልግሎት ቸርቹ ጸሎት ነው። ቅዱሳን በአንድ ላይ ሮጠን ሁላችን ተሰብስበን ልናደርገው የሚገባው ነገር ጸሎት ነው። እግዚአብሔር ነገሮችን የሚሰራ እዛ ውስጥ ነው። አዋጅ የሚወጣው የትንቢት አዋጅ፣ ፍርድ አዋጅ። ሁላችን ቆመን እንጸልይ። ሃሌሉያ። ኢየሱስ ጌታ